እኛ ምናምነውን አልተናገሩ መምህር በረከት በአጠቃላይ መቶ በቃ አሁን አልጨረስኩም። ቆይ ቀሲስ ራሱ የተናገሩት እኛን አይወክልንም። ስለ ፕሮቴስታንቲዝም አላወራም። ንገረን። አሁን የሰጠነው ዶክተር ዳኒ አሁን እኮ የሰጠንህ እኮ በጣም ጥሩ። አሁን እኛ የተናገርነው ስህተት መሆኑን በመረጃ አሳየን እስኪ። በመረጃ ይኸው በመጀመሪያ ደረጃ መረጃ ቢብሊካል ነው። የመጀመሪያው ቢብሊካል መጽሐፍ ቅዱሳዊ ነው መሆን ያለበት እና መጽሐፍ ቅዱስ ክርስቲያኖች የእምነት መግለጫ ነው እንዴ? አዎ፣ እኛ በፔንቴኮስታልስ ኮንፌሽናልስ አይደለንም። መጽሐፍ ቅዱስ ነው የምናሳየው። መጽሐፍ ቅዱስማ የጋራችን እኮ ነው። መጽሐፍ ቅዱስ ላይ ብትስማሙ ኑሮ 147,000 ዲኖሚኔሽን ትደርሳላችሁ እንዴ? እሱን ተው። እሱን that's a different thing። አሁን ከመጽሐፍ ቅዱስ እንዳሳየሁት ፈቃደኛ ነው? አሁን ቆይ ኦኬ፣ ከመጽሐፍ ቅዱስ ላሳየሁት አይደለም። ቆይ ከመጽሐፍ ቅዱስ ከጠቀስክ የቤተ ክርስቲያን አባቶች ያብራሩበትን ጭምር እያመጣህ ነው የምትናገረው እንጂ የራስህን መረዳት አይደለም እኛ የምንቀበለው። አሁን አንደኛ 10 ደቂቃ ወርቷል። ቀሲስ 10 ደቂቃ ወርቷል። አሁን እኔ 2 ደቂቃ እንኳን አላወራሁም። አይ 2 አይደለም እኛ 5 እንሰጣለን ዶክተር። ግን ይኸው አሁን የክርስቶስ ጽድቅ ለኛ ይቆጠርልናል። ገና እሱን ጥቅስ መች ጠቀስኩኝ እኔ? ገና እኛ ያወራነው እዚህ ላይ ስለሆነ ይሄንን ቴዎሎጂ ችግር የለውም፣ እዛው ላይ ነው የማወራው። ይሄንን ቴዎሎጂ አውራልን እስኪ። ተቆጥሮልናል ስትሉ ምን ማለታችሁ ነው? እሱ ኢምፑት ራይትነስ የሚባለው የክርስቶስ ጽድቅ ይቆጠራል የሚባለው ምንድን ነው? እስኪ ቴዎሎጂያችሁን አስረዳን። በቃ ችግር የለውም እኮ አስረዳን። አሁን እኮ ምንም ነገር አላወራውም። ዚሮ ኤንድ ኦፖዚሽኑ ፓልፐብል ነው እኮ። እንገረን እኮ ለማለት ነው። አስረዳንሽ። ይኸው ጸጥ ሚውት አድርጊያለሁ። በመጀመሪያ ደረጃ ጀስቲፊኬሽን፣ ሳንክቲፊኬሽን እና ግሎሪፊኬሽን አለ። ግሎሪፊኬሽን አልተነሳም። በሳንክቲፊኬሽን እና በጀስቲፊኬሽን መካከል ያለው ልዩነት ከመጽሐፍ ቅዱስ አንጻር እናያለን። አንድ ሰው ጀስቲፋይድ ነው ሲል መጽሐፍ ቅዱስ በእግዚአብሔር ፊት ትክክል ነው ማለት ነው። ትክክል ነው፣ ራይቸስ ነው፣ ተቀባይነት አለው፣ የሚኮነንበት ነገር የለም ማለት ነው። እስኪ ጥቅስ ለዚህ ጥቅስ መጽሐፍ ቅዱስ ጥቅስ ማለት ሞልቷል። ለምሳሌ እኛ እንደተቀደስን የሚያሳይ የመጽሐፍ ቅዱስ በፓስት ቴንስ ነው የተቀመጠው። እንደውም we are justified ነው የሚለው። ለምሳሌ በእምነት ከጸደቅን ነው የሚለው መጽሐፍ። በእምነት ጥቅስ ሮሜ ምዕራፍ 5 ቁጥር 1 ለምሳሌ በእምነት ከጸደቅን ነው የሚለው። ሮሜ ምዕራፍ 5 ቁጥር 1። እሺ እንግዲህ በእምነት ከጸደቅን በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን እንያዝ። እሺ አሁን ይሄ ጽድቅ ተቆጥሮልናል የሚል ጥቅስ ነው። ይሄ ነው በእምነት ከጸደቅን ማለት ምን ያደርጋል መስልት? ምዕራፍ ቃል በቃል ላንብብሎት ከመጽሐፍ ቅዱስ ቃል በቃል ምዕራፍ 5 የሚጀምረው ምዕራፍ 3 እና ምዕራፍ 4ን በማብራራት ነው። ምዕራፍ 3 ላይ በእምነት ጸድቃችኋል ይላል። you are justified ነው የሚለው። justified just once. ሀያ 25 ላይ እኔ ላግዝህ ዶክተር። 25 አንበው ወይ 24 እና 25 ላነብ ነው። ኦኬ ለምሳሌ ምዕራፍ 4 ቁጥር 24 እና 25 ቆይ አንዴ እኔ ራሴ እንትን አድርገውና ምዕራፍ 3 24 ላንብብላችሁ። ምዕራፍ 3 24 እንደዚህ ይላል። እሺ ልዩነት የለምና ከ23 ጀምሮ ይላንብብ። ሁሉም ኃጢአት ሰርተዋልና የእግዚአብሔርም ክብር ጎድሏቸዋልና በኢየሱስ ክርስቶስም በሆነው ቤዛነት እንዲያው በጸጋው ይጸድቃሉ ይላል። እንዲያው በጸጋው ይጸድቃሉ። እርሱንም እግዚአብሔር በእምነት የሚገኝ በደሙ የሆነ ማሰሪያ አድርጎ አቆመው። ይህም በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመተው ጽድቁንም ያሳይ ዘንድ ነው። ራሱንም ጻድቅ እንዲሆን በኢየሱስም የሚያምነውን እንዲያጸድቅ ነው። አሁንም በዚህ ዘመን ጽድቁን ያሳይ ዘንድ ነው። ትምክህት
እንግዲህ ከወዴት ነው? እርሱ ቀርቷል። በየትኛው ሕግ ነው? በሥራ ሕግ ነውን? አይደለም፣ በእምነት ሕግ ነው። ሰው ያለ ሕግ ሥራ በእምነት እንዲጸድቅ እንቆጥራለንና ይላል እዚህ ጋር። በጣም ጥሩ። ቆይ አሁን ይሄንን ያለ ሕግ ሥራ እያለ የሚጠቅሰው ያለ ሕግ ነው የትኛው ነው? ስለምንድን ነው የሚያወራው እዚህ ላይ? አንድ ጊዜ ዳኒም ከዚህ ስም በጣም ይቅርታ፣ አንድ ጊዜ ዳኒ እኔን ሚስ ሪፕሬዘንት አድርገውናል ብሎ ስለተነሳ እሱን አልፈነው መሄድ ስለሌለብን ጥቅሶቹን ወደ ማብራራት ከመሄዳችን በፊት አንድ ጊዜ አዳም ለአንድ ደቂቃ በትልቁ አድርገኝ። እንግዲህ እኔ ይህንን አሁን ያልኩትን ነገር የወሰድኩት ከአሊስተር ማገራዝ የሚባል ሂስትሪ ኦፍ ዘ ዶክትሪን ኦፍ ጀስቲፊኬሽን የሚል መጽሐፍ የጻፈ ፕሮቴስታንት ጸሐፊ ፕሮቴስታንት ነው። በጣም ሞኑመንታል የሆነ ስራ ነው። በጀስቲፊኬሽን ጉዳይ በተለይ በታሪክ ጀስቲፊኬሽን የሚለው አስተምሮ በታሪክ እንዴት እንደሄደ ሲነሳ ቁጥር አንድ ተጠቃሽ መጽሐፍ ነው። ባይዘወይ በጣም ብዙ ጀኒውን የሆኑ ነገሮች አሉት የራሱ እንትኖች ቢኖሩትም እና ከዚህ መጽሐፍ ላይ ነው የወሰድኩት። ይህንን መጽሐፍ ደግሞ ከዚህ በፊት ዲስከስ እናደረግ ፕሮቴስታንቶች እዚህ ላይ የተቀመጠው አቋማችሁ ነው ወይ አሁን እናንተ ኢትዮጵያ ውስጥ ያላችሁት ታምኑበታላችሁ ብዬ ስናገር አንድ ጊዜ መልህቅ ይመስለኛል ባልተሳሳት ይሄ ትክክለኛ አስተምሮ ነው ብሎ ኮንፊርም አድርጎኛል። እና ምን ይላል መሰላችሁ? እኔ ከዚህ ውጭ ተናግሬ ከሆነ አላቅም። እዚህ ላይ ያለውን ነገር ላንብብላችሁ የሚታያችሁ እንደሆነ፣ እኔ ካልሆነ አነባዋለሁ። የአሊስተር ማገራዝ መጽሐፍ ገጽ 212 ላይ ነው የሚለው እና ምን ይላል? The following three features are characteristic of Protestant understanding of the nature of justification over the period 1530 up to 1730 ከ1530 ከ1730 ባለው ፕሮቴስታንት ፎርሜሽን ዘመናት ላይ ባለው ጊዜ ፕሮቴስታንቶች ስለ ጀስቲፊኬሽን ያስተማሩትን ትምህርት በእነዚህ በሶስት ነገሮች መጠቅለል እንችላለን ነው የሚለው። አንደኛ justification is defined as the forensic declaration that believers are righteous rather than the process by which they are made righteous። የመጀመሪያው ነጥብ ጀስቲፊኬሽን ጽድቅ ፎሬንሲክ ዲክላሬሽን ነው እንጂ እንዴት ነው ጻድቅ የሚሆኑት የሚለውን ፕሮሰስ የሚያብራራ አይደለም። በስነ ስርዓት ተርጉማታ መመሪ። እሺ ተርጉማው አንተ ዳኒ። እሺ justification is defined as ጀስቲፊኬሽን ፎረንሲክ ዲክላሬሽን ነው፣ ወይም እግዚአብሔር አንድን ሰው ጻድቅ ነህ የሚለው ነው እንጂ ሰውየው ራሱ ጽድቅን በጽድቅ ውስጥ ያለፈበትን ፕሮሰስ የሚያሳይ አይደለም። ዝም ብሎ የተሰጠው ነው እንዴ ጻድቅ የሚሆንበትን ፕሮሰስ ነው የሚለው። ሜድ ነው የሚለው ሜድ ራይቸስ እኮ እሱ አይደለም ነው እያለ ያለው እኮ ዋናው ሌጋል መሆኑ። ስለዚህ አንደኛ ፎሬንሲክ ዲክላሬሽን ነው እንጂ ጻድቅ ዲክላሬሽን እንጂ አንተ ወይም እኔ የሆነ ሰው ቀስ እያለ ወደ ጽድቅ የሚያድግበት ነገር አይደለም ማለት ነው። ዲክላሬሽን ነው፣ ፎሬንሲክ ዲክላሬሽን ነው። ዲክላሬሽን የተሰጠን ነው ማለት ነው። እሺ ሁለተኛ a deliberate and systematic distinction is made between justification and sanctification or regeneration። ትክክል እስማማለሁ። ሶስተኛ justifying righteousness or the formal cause of justification is defined as the alien righteousness of Christ, external to humans and imputed to them, rather than a righteousness which is inherent to them, located within them, or which in any sense may be said to belong to them። ዛክል ይስማማለሁ በዚህ። ይሄ በጣም ናይስ። ታዲያ ከዚህ ውጭ ምን ተናገርኩ ዳኒ? ቅድም ከዚህ ውጭ ነው ይሄንን አላብራሩም። አም ሶሪ ይሄን አላብራሩም። ቅድም ይሄን አይደለም ያብራሩት። እኔ ከመጀመሪያው ጀምሮ ነበር ምን ሳይሮት ማመር በረከት የተለጠፈው ምስልም እሱን ነው የሚያሳየው።
እኔ ቅድም የተናገርኩት እነዚህ ነው። አንደኛ ኤሌን ነው፣ ኤክስተርናል ነው፣ ሰውየው ጋር ቢሎንግ አያደርግም፣ ኢነረንት አይደለም፣ ከውጭ ያለ ጽድቅ ነው። ሁለተኛ ዲክላሬሽን ነው። ሶስተኛ እምነት አይደለም የሚቆጠረው የክርስቶስ ጽድቅ ነው የሚል ነው። አሁን ጊዜ ሰጠኝናል አብራራው ጆሲም ስላነሳው ሪፕሬዘንት አድርገናል ብለህ ስለጀመርክ ነው። በመጀመሪያ በዚህ መምህር ሚስ ሪፕሬዘንት አድርገውናል፣ ምንም ጥያቄ የለውም። ምክንያቱም አሁን ባክ ኤንድ ፎርዝ እኔም እየጠየኩት እርሶም እየጠየቁኝ ብናወራ አንዳንድ ቦታዎች ላይ እንደርሳለን። ለምሳሌ ዳኒ እኔ እውነት ለመናገር እኔ ዶክተር እያልኩኝ ነው የማወራ። ለምን ዶክተር ነው ሲባል ስለሰማው ነው። አንዳንድ ጊዜ መቃወም ራሱ የዶግማ አድርጉት። እዚህ አንዳንዶቻችሁ ስትገቡ እዚህ ጋር ለመቃወም ብቻ አሁን እኮ እሺ በማስረጃና በመረጃ ቀረበ ይሄ ነገር የተናገሩት ነው። እኛም እዚህ ጋር እንጂ እኛም እኮ ጆሮ አለን እኮ። ኦኬ የራስክን ትምህርት ግን አስረዳን ስንል በህግ ስላለ መጽደቅና ስለ መጽደቅ ስለ ግዝረት አምጥተህ ጥቅስ ሰጠህን እና ምንም እኮ ፍሬ የሌለው ነገር እኮ ነው። በጣም ይቅርታ መቻውራውና ነው። እሺ በመረጃ እሺ የመምህር በረከት ትክክል አይደለም ካል በመረጃ እስኪ አቅርበና አሳየን እስኪ። አንተ አሁን ከዚህ የተለየ ካለህ አውጣና የተጻፈ ነገር አውጥተህ መጽሐፍ ቅዱስ ምናምን የሚለውን ቶ መጽሐፍ ቅዱስ መተው አለብኝ። እኛ ኮንፌሽናልስ አይደለንም፣ ፔንቴኮስታልስ በመጽሐፍ ቅዱስ ነው የምናምነው። እኔ በጣም ይቅርታ አድርግልኝ። በጣም ዳኒ እኔ ሚስ ሪፕሬዘንት አድርገሃል ስትል አሁን አሊስተር ማግራስ ከጠቀሳቸው 3 ነጥቦች ውጭ ምን አወራው ስለ ኢምፒውትድ ራይቸስነስ? እሱን ራሱ እኮ እንዳወራ መምህር ማነው ቀሲስ አልፈቀዱልኝም። ለሱ ልመልስም ቀሲስ ገቡና ዶክተር ነው ብሎ አታክ ማድረግ ጀመሩ። ዳን በመክሰስ ሳይሆን ቀሲስ የሚሉትን ስሙ። በመረጃ አውራ። ይኸውልህ በመረጃ መምህር በረከት ያወሩት ማውራት የለብኝም እኮ በመረጃ አውራ። ዝም ብለህ አትክሰስ። በመረጃ አውጣና ይኸው እኛ የምንለው እንደዚህ እዚህ ላይ የኛ ስኮላሮች መምህር በረከት ያወሩትን አሁን ያነበብነው ማብራራት የለብኝም። ቀሲስ እንዴት ነው ከሆነ ሰው ጋር ዲስከስ ማድረግ ፈልጋችሁ ያ ሰው እንዳወራ እያደረጋችሁ እንዴት ነው የሚሆነው? በቃ አውራ ግን የሚረባ ነገር አውራ። የማይረባ ነገር አታውራ። ገና ምንም እኮ አላወራም። ዜሮ እኮ ነው ያወራው። አውራ ክስ ነው። ለምን ከምትከስ በመረጃ አውራ እስኪ። ይኸው መረጃ ማለት ነው ገና ከአፌ አንድ ቃል ሳይወጣ እንዴ ስንት ጊዜ አወራህ እኮ እንዴ? ስንት ደቂቃ እንቁጠርልህ? ከዚህ 1 ሰዓት እኮ ሊሆንህ ነው ማውራት ከጀመር። ግን መረጃ ሳይሆን ክስ ነው ያመጣኸው ነው። እስኪ ይኸው ዝም እንበል በቃ አስተምር እስኪ። ስለ ጀስቲፊኬሽን እናንተ የምታምሩትን እስኪ ያው አብራራ። በቃ ይኸው ዝም ብለናል እና ግን መጽሐፍ እየገለጥክ ይኸው ቀሲስ። ከዛ በፊት ግን ወደ ትምህርቱ ከመሄዳችን በፊት ምን ሚስ ሪፕሬዘንት እንዳደረግኩ ይንገረኝ እኮ ነው እኔም ያልኩኝ። ቀጥል ዶክተር፣ ሰዓት አትውሰድ። ይነበብ ያሉ መሰለኝ እና ደግሞ ኮምፒውተር እየከፈትኩ ነው። ጀስቲፊኬሽን ከፍቻለሁ፣ ማየት እችላለሁ። እዚህ ፊት ለፊት ያለ እኛ ጀስቲፊኬሽን ስንል ከሳንክቲፊኬሽን ጋር ወይም ከመቀደስ ጋር ወይም ኃጢአትን ከማሸነፍ ጋር ወይንም ደግሞ ከመለየት ጋር የተገናኘ አይደለም። አሁን እንደተነበበው ማለት ነው። ጀስቲፊኬሽን ማለት ኢትስ አ ፎረንሲክ ተርም ማለት እግዚአብሔር በልጁ በሰራው ስራ እኛን ያለ ነቀፋ ናችሁ፣ ኩነኔ የለባችሁ፣ እናንተ በክርስቶስ ናችሁ የሚለውን የምናስረግጥበት ነው። ጀስቲፊኬሽን ትርጉሙ ይሄ ነው። ከኔ ፐርፎርማንስ ጋር አይገናኝም። ኢንሄረንት አይደለም። ከውጪ ጌታ እኔ ውስጥ ኢምፒውት የሚያደርግ ነው፣ እኔን የሚቆጥርልኝ ነው። ዳትስ ጀስቲፊኬሽን። ምን ይላል? ቪዲዮ ልክፈት መሰለኝ ካልሳ እንትን ኔትወርኩ የማያስቸግረኝ ከሆነ እዚህ ጋር ጀስቲፊኬሽን ምንድን ነው? ጀስቲፊኬሽን ኢዝ አ ፎረንሲክ ተርም ኢኩቫለንት ቱ አኩዊታል። አኩዊታል የሆነን ሰው ነፃ መሆን ማለት ነው። ኤንድ ኦፖዝድ ቱ ኮንደሚኔሽን፣ ከኩነኔ ተቃራኒ ማለት ነው። አንድ ሰው ኃጢአት ካለበት ይኮነናል፣ ከሱ ተቃራኒ ማለት ነው ጀስቲፊኬሽን። It's an apologetic, in an apologetic sense, it is synonymous with vindication. ነፃ ከመውጣት ጋር ይመሳሰላል። ለምሳሌ አንድ ሰው በሆነ ነገር ቢከሰስ ወይም ኃጢአት ሲኖርበት ከዛ ነገር ነፃ ከመውጣት ጋር ማለት ነው። Or freeing from unjust imputation of blame.
ማለት ካልተገባ የሆነ ክስ ከሱ ነፃ መሆን ማለት ነው። ጀስቲፊኬሽን ማለት የኔን ፐርፎርማንስ አይጨምርም። በቃ ጌታ ሲያየኝ አንተ ጻድቅ ነህ ነው የሚለኝ። ምንም የለብህም፣ አትኮነንም፣ ነፃ ነህ። የማን መጽሐፉ ምንድን ነው እሱ? ይሄ የዲክሽነሪ ነው። ዲክሽነሪ ሳይሆን እኛ እኮ ያወራነው ዲክሽነሪ እኛ ያወራነው ያንተ ትምህርት እንድትነግረን ፔንቴኮስት ፕሮቴስታንት ኢንሳይክሎፒዲያ ነው የኛ የራሳችን ስኮለርሊ የሆነ ማርክ ክሊንተንስ ኤንድ ስትሮንግስ ኢንሳይክሎፒዲያ ነው። አሁን ያነበብኩት ማለት ነው። እና ይሄ መረጃ የትኛው አሁን የትኛው ዲኖሚኔሽን ነው በዚህኛው ዲፋይን የሚደረገው? በአብዛኛው እንቀበለዋለን። በአብዛኛው ማለት ነው። ፔንቴኮስታልስ ለምሳሌ በዚህ በደንብ ይስማማሉ። እሺ ምንም መምህር በረከት ካሉት የተለየ ነገር አላገኘንም። እስኪ አሁን ይሄ የክርስቶስ ጽድቅ ቆይ አዳም በትልቁ ራስህን አድርግማ እዚህ ጋር እኔ ሳልጨርስ ቀስ የክርስቶስ ጽድቅ ይቆጠርልናል የሚለውን እሺ ዲፋይን አድርገው ይሄን አብራራው። ቢፎር እና አፍተር እዚህ ጋር በክርስቶስ መጽደቅ ማለት የክርስቶስ ጽድቅ ለኛ ጻድቅ ተብለን እንድንቆጠር ያደርገናል ማለት የክርስቶስ ጽድቅ ተቆጥሮልናል የሚል ስለሆነ የናንተ ይሄ ትክክል ነው አይደለም? ይሄ አዳም ያስቀመጠው በመጀመሪያ የክርስቶስ ጽድቅ ተቆጥሮልናል። ከዚህ እንትን ቢያደርግ ጥሩ ነበረ። አሁን የተናገረውና የመምህር በረከት ጋር እንዴት እንደተጋጨ እንዴት ሚስ ሪፕሬዘንት እንዴት እንደተደረገ እንግዲህ አስር ሰው መምህር በረከት ከታተሉና እሱን ያጥሩት ፒን ፖይንት አድርገ እዚህ ላይ ሚስ ሪፕሬዘንት አድርገናል በለኝ። በመጀመሪያ ደረጃ አንደርስታንድ ልታደርጉኝ የሚገባው ነገር ረጅም እያወራችሁ ስለነበረ ማውጣት አልችልም። ለምሳሌ ኤክስተርናል ነው የሚለውን ተቃውመዋል እርስዎ። ኤክስተርናል ነው ጀስቲፊኬሽን ኤክስተርናል ነው፣ ውጫዊ ነው። ጌታ ነው መጥቶ እኔን ጻድቅ ነህ የሚለኝ እንጂ ከኔ የመነጨ አይደለም፣ ኢንተርናል አይደለም። ጀስቲፊኬሽን እግዚአብሔር ሲያየኝ ዳንኤል ጻድቅ ነው የሚለው። ዳንኤል ኩነኔ የለበትም ነው የሚለው። ዳንኤል ጸድቋል ነው የሚለው። ታጥቧል ነው የሚለው። እምነት ማለት ነው ኢንተርናል ነው ኤክስተርናል ነው እምነት። ውጫዊ ነው ሲባል ምን ማለት ነው? ከይቅርታ ጋር ዳንኤል ውጫዊ ማለት ውጫዊ ነው እኮ ማለት ታዲያ ሚስ ሪፕሬዘንቴሽን ነው እንዴ? ታዲያ ዳኒ የምታምኑበት አይደለም ነው ግን እኛ ውስጣዊ መሆን አለበት እያሉን ያለውና ይሄ አሁን ከአንተ የማይጠበቅ ነገር ሰማሁ። እኛማ እናምንም እኮ በእናንተ ትምህርት ውጫዊ ነው የሚለውንማ እንነቅፈዋለን እኮ እኛ። ስህተቱን ላሳያ አልጨረስኩም። ኤክስተርናል ነው ይላሉ ያልኩት ስህተት ነው? እውነት ነው ግን ኢስኖት ኤክስፔክትድም አይደለንም። በጀስቲፊኬሽን እኛ ጽድቃችንን ቅድስናችንን ማሳየት አይጠበቅብንም። በጀስቲፊኬሽን ለቅድስና ኤክስተርናል ነው ይላሉ ስል ኤክስተርናል ነው ይላሉ፣ ግን ኤክስተርናል ነው ማለታቸው ስህተት ነው ማለት ሚስ ሪፕሬዘንቴሽን ነው እንዴ? ሳንክቲፊኬሽን ኢንተርናል ነው። ሳንክቲፊኬሽንን ኢግኖር አድርገው እኮ ጀስቲፊኬሽንን ሲያብራሩ እኮ ነው። ስለ ጀስቲፊኬሽን እኮ ነው የምናወራው። ጀስቲፊኬሽን ባይትስ ዲፊኒሽን የጀስቲፊኬሽን ዲፊኒሽን ኤክስተርናል ነው፣ ግን እርስዎ ያወሩ ያሉት ካራክተርን ነው። ካራክተር በሳንክቲፊኬሽን ነው እንጂ የሚታየው በጀስቲፊኬሽን አይደለም። ጀስቲፊኬሽን ኤክስተርናል ነው፣ ፎረንሲክ ተርም ነው። ስለ ካራክተር አውርቻለሁ እንዴ? ይኸው እዚህ የተለጠፈው ቪዲዮ ምንድን ነው የሚለው? የተለጠፈው እኮ ቪዲዮ እስከነ ቆሻሻቸው ጸድቀናል ይላሉ ነው እያለ ያለው ወንድማችን። መምህር በረከት ቅድም ሚስ ሪፕሬዘንት አድርገውኛል አልክ። ረጅም ነው ያወሩት መምህር በረከት እኮ ምን ቦታ ላይ ነው ሚስ ሪፕሬዘንት ያደረጓቸው? እኛ ጀስቲፋይድ ነን ስንል ኃጢአትን እየተቀበልን አይደለም። ቀጣይ ደግሞ ሳንክቲፊኬሽን አለ። መምህር በረከት አዳምን ለማለት ፈልገህ ነው ታዲያ? ምናልባት መምህር በረከት ነው ጀስቲፊኬሽን ሲሉ በነገራችን ላይ በየመካከሉ ከት እያደረጋችሁ ስለሆነ እኔ እንደዚህ ብያለሁ ወይ ዳኒ? እኔ ፕሮቴስታንቶች ጀስቲፊኬሽን ኤክስተርናል ነው ማለታቸው ኃጢአትን አክሴፕት እያደረጉ ነው ብያለሁ። እንደዚህ ተናግሬያለሁ ዛሬ ከገባሁ።
እርሶ በእኔ እምነት እርሶ እኛን ሲሞግቱ ጀስቲፊኬሽንን ካነሱ በእግዚአብሔር ፊት ያለንን ራይቸስነስ አንስተው ነው ማውራት ያለበት። ሳንክቲፊኬሽን ሲያነሱ ደግሞ ኢንሄረንት የሆነውን ለውጡን እያገናዘቡ ነው መሆን ያለበት እንጂ በጀስቲፊኬሽን ስለ ጀስቲፊኬሽን ብቻ ነው ያወሩት ነው። ስለ ካራክተርም ተወርቷል እንጂ ምን አልኩ? ስለ ካራክተር ማለት ማንነቱ ሳይለወጥ አንድ ሰው ጀስቲፋይድ ይባላል። አዎ ይባላል፣ በደንብ ነው የሚባለው። ለዚህ ማስረጃ ግን ጀስቲፊኬሽን ሳይሆን ሳንክቲፊኬሽን ቀጣዩ ፕሮሰስ አለ። ይሄ ቀጣይ ፕሮሰስ ሁለተኛው ማለት ነው። አንድ ሰው ጌታን ካወቀና ጻድቅ ከተባለ በኋላ ፕሮግሬሲቭ ፖዚሽናል ጽድቅ አለ፣ ቅድስና አለ፣ እንደገና ፕሮግሬሲቭ ቅድስና አለ። ስለዚህ አንድ ክርስቲያን ጌታን ካወቀ በኋላ አሁን ርዕሳችን ጀስቲፊኬሽን ነው። ርዕሳችን ጀስቲፊኬሽን ስለሆነ ስለ ጀስቲፊኬሽን ሚስ ሪፕሬዘንት ያደረግኳችሁ ካለ ንገረኝ፣ ስለምፈልገው ነው። ጄኑዊንሊ ማለት ነው። ኦኬ በረከት የለም። አሁን እኮ የውሎት የለም በቃ አሁን ቆይ አይ እንዴ የሚያቋርጡ ይላል። ዝም ብሎ ሰዓታችንን እየበላህ እኮ ነው። አንደኛ የሌለ ነገር ታወራለህ። ሁለተኛ እስኪ የት ላይ ነው እኔ በተሳሳተ መንገድ እናንተን ያብራራውበት የት ላይ ነው ስትባል ራሱ መምህር በረከት ያሉትን መልሰህ ማስረጃ አድርገህ ታመጣለህ። ይሄ እኮ ትክክል አይደለም። ዝም ብለህ አሁን ትምህርቱን ንገረንና ወደ ምንም ያነሳው ሐሳብ መቃወም ነው። አየህ፣ ዝም ብለህ ቀጥታ የገባኸው ለመቃወም ነው። እንደዚያ ከምታረግ ይልቅ ትምህርትህን አስረዳየው። በቃ ወደ ትምህርት ግባ። ጀስቲፊኬሽንን እናንተ እንዴት ነው የምታብራሩት? ጽድቅ ይቆጠርልናል ስትሉ እዚህ ጋር የሚታየው ቢፎር እና አፍተር አለ። ኦኬ አውትሳይድ የሆነ ነገር ከሆነ ማለት ከውጭ የሚቆጠር ከሆነ ኦኬ ዛት ሚንስ አንተ አልነጻህም አልታጠብክም ማለት ነው። ምክንያቱም እጥበት ውሳጣዊ ስለሆነ ከታላቅ ይቅርታ ጋርና ከታላቅ አብራራው። አሁን ይሄንንም ከታላቅ ይቅርታና ከታላቅ ክብር ጋር እንደገና ከታላቅ ፍቅር ጋር አንድ ጥያቄ ልጠይቅዎት። በጣም ስስ ነች ጥያቄዋ። እውነት እኔ አሁን ሳወራ አያቋርጡኝም? እማቋረጠ ይኸውልህ የሌለን የምታወራዋ አራምባና ቆቦ ስታወራ አስቆምሃለሁ እኔ። ምክንያቱም ጊዜን ማቃጠል አልፈልግም እኔ በግል የሌለ ነገር ለምን ታወራለህ? የመስማት አቅም ሳይኖሩት ቀስሲ። እሺ አሁን ፒክቸሩ ላይ ቆይ፣ ፒክቸሩ ላይ ያለው ስተት ነው ካሽ ታይመር ይቀመጥልኝ። እሺ ታይመር ይቀመጥልኝ። አብራራ በቃ። ለምን ታይመር ማለት ተቀመጥልኝ? ዝም ብለህ እንድታወራ አንፈቅድም እኛ። ዝም ብሎ የሚያወራ ሰው አንፈልግም እኛ። ትምህርት የሚያወራ ሰው ነው። 3 ደቂቃ መስማት ያቅቶታል ቀሲስ? አረ በጣም ነው የሚከብደኝ እኔ፣ በጣም ነው የሚደብረው። እኔ አሁን የምታብራራ ከሆነ አብራራ፣ አለበለዚያ ተው በቃ ይቅርብህ። ታይመር 3 ደቂቃ ይሰጠኝ። 3 ደቂቃ ረጅም ነው። አብራራ። ይኸውልህ እዚህ ጋር ሁለት ካፖች ይታዩሃል አይደለ? ሁለቱ አይ ችግር የለውም። እሱን ብቻ አብራራለሁ። ችግር የለውም። 3 ደቂቃ መፍቀድ እንዴት አቃቶት? አብራራ። የምታብራራ ከሆነ ይኸውልህ ልንሰጥህ ነው። አብራራ። ሪሱ ላይ አውራሽ ይኸው እኮ ችግር የለውም። ጊዜው ይሰጠኛ። አሁን እኮ እርስዎ እያቋረጡ እኔ እንዴት አድርጌ ላውራው? የሆነ እኮ መደማመጥ የሚባል ነገር አለ። እኔ ባይዘወይ ማለት ነው ቀሲስ ዳኒ ያው በአቋሙ ምናምን የፈለገውን አቋም ይይዛል። ግን ጀኑዊን የሆነ ሰው ብዬ ነው እኔ የማስበው። ባይዘወይ በጣም ፖዚቲቭ እንትን ያለ ለሱ። ግን መምህር በረከት መምህር ነው፣ ግን እኛን ሚስ አንደርስታንድ ሚስ ሪፕሬዘንት አድርጓል ብሎ ነው የጀመረው። እና እኔ ለእግዚአብሔር አልዋሽለትም። ሰውን ሚስ ሪፕሬዘንት አድርጌ እግዚአብሔርን አገለግላለሁ ብዬ አላስብም። እና ሚስ ሪፕሬዘንት ያደረግኩበት ቦታ የተቃወምኩት አይደለም። እኔ የፕሮቴስታንት አስተምሮ እቃወማለሁ። ኢምፒውትድ ራይቸስነስን እቃወማለሁ። ራይቸስነስ ኤክስተርናል ነው ኤሌን ነው የሚለውን ትምህርት እቃወማለሁ። ዲክላሬሽን ፎሬንሲክ ዲክላሬሽን ብቻ ነው የሚለውን እቃወማለሁ። ፎሬንሲክ አስፔክት ቢኖረውም ፎሬንሲክ ብቻ አይደለም ትራንስፎርሜቲቭ ነው ብዬ ነው ማምነው። ይህንን እቃወማለሁ። ግን ፕሮቴስታንቶች ያላሉትን ስለ ጀስቲፊኬሽን ያላስተማሩትን ትምህርት ተናግሬ ከሆነ አሁን ንገረኝ። ይህንንም መልስ ለመስማት ደቂቃ አያስፈልገኝም። እርስዎ እንኳን ጥያቄ ለማቅረብ ቢያንስ 1 ደቂቃ ወርተዋል። ጥያቄ ለማቅረብ ለመመለስ አይደለም። የኔን ስህተት ለመናገር 1 ደቂቃ እንስጠው። ሪከርድ አድርገው አዳም ሪከርድ አድርገው በኋላ ለማሰመት እንዲመቸን ሪከርድ እያደረጋችሁ። ኦኬ ቀጥል። ቴንኪው አመሰግናለሁ። መምህር በረከት እኛን ሚስኮት አድርገውናል። ያልኩት ምንድን ነው? ጀስቲፊኬሽን እንደሚታወቀው ፎረንሲክ ተርም ነው። እግዚአብሔር ነው ጸድቀሃል የሚለን። ሳንክቲፊኬሽን ደግሞ እንደሚታወቀው
ፖዚሽናል በጌታ ጸድቀናል፣ በጌታ ተቀድሰናል ሲሆን ከዛ ፕሮግሬሲቭ ደግሞ እየተለወጥን እንመጣለን። ስለዚህ መምህር በረከት ጀስቲፊኬሽንን አንስተው የሳንክቲፊኬሽን አርጊመንት ነው ያቀረቡት። ምን ማለት ነው? ምንም ሳይለወጡ ምንም እንትን ሳይለባቸው ጸድቀናል አሉ። እንዴት ነው ማንለው? መጽሐፍ ቅዱስ ይለናል እኮ። ባይሆን ጀስቲፊኬሽን ማለት ፎረንሲክነቱን ብለው መሞገት ሲገባቸው በጀስቲፊኬሽን በጣም ኮምፕረስ እያደረኩት ያሉት የሳንክቲፊኬሽን አርጊመንት ነው ያመጡት። ይሄ ደግሞ ባላንስድ ያልሆነ ነው፣ እኛን የሚወክል አይደለም። ጀስቲፊኬሽኑን ከተሳሳትን ጀስቲፊኬሽኑን ይሞግቱናል፣ ሳንክቲፊኬሽን ከተሳሳትን ሳንክቲፊኬሽኑን ይሞግቱናል እንጂ ከአንዱ የአንዱን ወስደው እኛን መሞገታችን ሚስ ሪፕሬዘንቴሽን። እንግዲህ እንደዚህ ነው ላቀርብ የምችለው። እሺ፣ ስለዚህ ዳኒ አሁን አሊስተር ማግራስ በፕሮቴስታንት አስተምሮ ጀስቲፊኬሽን ራይቸስ መሆን አይደለም፣ የመቀየር ፕሮሰሱን ሂደቱን አይደለም የሚያሳየው ዲክላሬሽን ነው ሲል ጀስቲፊኬሽን እና ሳንክቲፊኬሽንን ቀላቅሎ ሚስ ሪፕሬዘንት አድርጓቸዋል ማለት ነው። እሱ በፍጹም በትክክል ነው ያስቀመጠው። እና ከዚህ ውጭ ምን ተናገርኩኝ? ጀስቲፊኬሽንን እያወሩ እየተናገሩ ከታላቅ ክብር ጋር ነው ማወራው፣ እሱን እየተናገሩ በዚህ ጋር ግን የሳንክቲፊኬሽን ሪዝኒንግ ነበር የሚያነሱት። ይሄ ደግሞ ሚስ ሪፕሬዘንቴሽን ነው። ቆይ ይቅርታ በመሀል ልግባና ዳኒ፣ እኔ ከመጀመሪያው ጊዜ ነበርኩኝ። መምህር በረከት ሲናገሩ መጀመሪያውም ሰምቻቸዋለሁ። ሙሉ በሙሉ የተለጠፈውም ስዕል የሚለው ጽድቅ ነው። በእናንተ ደግሞ ለአንተ ሊሆን ይችላል ላይሆን ይችላል አላውቅም፣ ግን ዲስቲንክሽን አለ። ጀስቲፊኬሽን፣ ሳንቲፊኬሽን፣ ግሎሪፊኬሽን ተብሎ። ስለዚህ መምህር በረከት ጀስቲፊኬሽን እና ሳንቲፊኬሽን፣ ግሎሪፊኬሽን መለያየት አይችሉም ብለው ነው የሚያምኑት። የእናንተን ለያይቶ ማስቀመጥ እንዳውም እየወቀሱ ነው። ስለዚህ ለምንድን ነው አንድ ላይ አድርጋችሁ ትላላችሁ ብለው የማይሆን አኪዚሽን ሰርተው አንተን የሚደግፉ እቃወማለሁ ብለው ለምን ብለው እንዳውም ይደግፈዋል? አሁን እኮ እሳቸውን አኪዝ ለማድረግ እኮ አንተ የምትለውን እንደሚሉ አይነት አድርገህ እኮ ለማምጣት ነው የሚሆነው። ምክንያቱም እሳቸው ዲስቲንክሽኑን ነው እየወቀሱ ያሉት። ከዛ ደግሞ እንደገና ጀስቲፊኬሽንን እንዲል ሲያደርጉ የሳንቲፊኬሽንን ኬዝ አምጥተዋል ካልክ እንደዚህ ብለዋል። እስቲ በል መቀደስ ላይ የእግዚአብሔርን ቅድስና ሰውየው ተቀብሎ የሚቀደሰው ከጽድቅ በኋላ ነው ብለው ካሉ ይኸው እዚህ ላይ እንደዚህ ብለዋል እኮ ብሎ ማለት ይቻላል። ከሱ ይልቅ ግን አሁን አንተ ምንድነው እያደረክ ያለው? ስለ ጽድቅ እየተወራ ነበረ፣ ስለ ጽድቅ አሉ ያሉትን ደግሞ አምጥተው አስቀመጡልህ። ከዚህ የተለየ ነገር ካልኩ እስቲ ና ንገረኝ ብለዋሉ። እሱን እያልክ አይደለም። አሁን ዲል ማድረግ የምትፈልግ ከሆነ ያው መወቃቀሱ ምናምናም ይቅርና፣ ምክንያቱም እያሳየ ስላልሆነ እሳቸው እንደዚህ ያሉበትም እያሳየ አይደለም ማለት አትችልም። ስጨርስ አንተ ስጨርስ የምናገረው ነገር አለኝ። አሁን ለምን መሰለ እያሳየ ያልሆነው እየተወራ ያለው ርዕሱ ጽድቅ ነው። እሳቸው ሳንቲፊኬሽን አምጥተው እዚህ ጋር ካደረጉ ኦራይደር አንተን እንደራሳቸው ሳይለያዩ ዲል እያደረጉ ነው፣ ኦራይደር ደግሞ አንተን ለመቃወም ሲሉ እየደገፉ ነው ማለት ነው። እሱን ደግሞ አያደርጉትም እኮ ሊትራሊ እኮ ሰው እየተቃወመ ያለ እኮ ሰውየው ሲጸድቅ ኢኒሻል ግሬስ ላይም ቢሆን በእግዚአብሔር ቅድስና ሰውየው ላይ ያለው ነገር መጣራት አለበት፣ ልዩነት የለውም ብሎ ስለሚያምኑ ነው። ስለዚህ እያሳየህ አይደለም የተባልከው እኮ ከእሳቸው ንግግር ነው። እሳቸው የሳንቲፊኬሽንን የእናንተን ነገር አምጥተው ለጀስቲፊኬሽን ያስቀመጡበትን እንደዚህ ብለዋል እኮ ብሎ ማለት እኮ ቀላል ነው። ፖይንት አውት አድርጎ ማድረግ ከቻልክ እሱን አድርግ፣ ካልሆነ ለጽድቅ እዛው ላይ አንተ ቆይ አንዴ ከታላቅ ይቅርታ ጋር አሁንም እዚህ ጋር ጆሲ እኔን እንኳን ፊድባክ ለመስጠት 3 ደቂቃ ፈጅቶበታል። ትምህርቱ ዶክተር አንዴ ይኸውላችሁ አልገባችሁም። አንዴ ዶክተር አንዴ አሁን እኮ እያደረክ ያለኸው አውራ ስትባል ትምህርት ላይ አታወራም። መጣህ እኔንም መምህር በረከትም ተሳስታችኋል የሚለውን ረጅም አወራኸው። አንተ አስረዳ። አሁንም ወደ ጆሲ ገባህ። እያደረክ ያለው ምንድን ነው? በርዕሱ ላይ እንዳናወራ እያደረክ ነው ያለው። ወይ አታወራም? ወደ ርዕሱ እንሂድ። በቃ ትቼዋለሁ። እንደዚያ እኮ ነው። እኔ እኮ ይኸውልህ እያደረገ ያለው አሁን እያደረገ ያለው ርዕስ እያስቀየረ ነው ያለው። እንዳናወራ እያደረገ ነው ያለው። በቃ ወደ ርዕሱ ግድ የለም። በቃ አውራ። ጀስቲፊኬሽን በእናንተ ምንድን ነው የሚለው ላይ ማውራት ከቻልክ አውራ። አለበለዚያ አሁንም ሌላ ሰው ቢያወራ አሁን ተሳስተሃል ጆሲ አለና ቀጠለ። አሁንም ተሳስተሃል ለማለት ደግሞ ዊዛውት ኤቪደንስ ዝም ብሎ ነው የሚያወራው። እንደዚህ ካለ በቃ ማውራት ይቅርብህ ወዳጃችን። እኔ አከብርሃለሁ። ቀሲስ በጣም ነው ማከብሮት። እኔ
ቆይ ግን በስርዓት ነው እያወራ ያለው። ቤቶት ስለሆነ እንዳወራ እያፈኑኝ ነው። ዶክተር መስማት አይፈልጉ። ዶክተር ሕክምናውንም አታክ እያደረጉኝ ነው። ዶክተር አሁን ይኸውልህ ተው በቃ ተው። አሁንም ወደ እኔ መጣህ። አሁንም እኔን መቃወም ነው ያዝከው። በቃ ትምህርቱ ላይ አውራ አንተ ትምህርቱ ላይ አውራ። ሌላው ቀርቶ ፕሮፌሽን ጭምር አልቀረም ሲያሾፉብኝ። ኧረ በስመ አብ ምን ይሻላል? ይቅርታ ቀሲስ፣ በቃ ለዶክተር ጊዜ ስጡት። ጆስም አሁን ኢንተራፕት ስላደረገው ነው። ምንም አትንኩትና ጊዜ ስጡትና ያውራ። ሰጠ ነው ይኸውልህ። አይደለም አሁን እኔም እየሰማው ስለነበረ አንዴ በቃ አናወራም። እኛ ስለ ግለሰብ ከዚህ በኋላ አንፈልግም ማውራት። የምታወሩ ከሆነ ጀስቲፊኬሽን በእናንተ ይኸው እዚህ ጋር አዳም ነው ያስቀመጠው። ይሄ እዚህ ጋር ያለውን ፒክቸሩን እና ምናምን ያስቀመጠው እሱ ነው። ኦኬ ጀስቲፊኬሽን እኛ የምናወራበትንና እናንተ የምትሉት እንደዚህ ነው፣ ይኸው መጽሐፋችሁ እያል እናቀርባለን። እኛ እናንተ የምትሉ ንገሩ ነው። ቀኝ አሁን እኛ ምንም አናወራም። በእኛ ትምህርት ስለ ሳንክቲፊኬሽንም አናወራም፣ ስለ ግሎሪፊኬሽንም አናወራም። አሁን ቶፒኩ ስለ መጽደቅ ስለሆነ መጽደቅን ዲፋይን የምታደርጉበትን ብትፈልጉ ከእምነት መግለጫችሁ ብትፈልጉ ደግሞ በመጽሐፍ ቅዱስ አብራሩት፣ እሱ ላይ አውሩ። ከዚያ እኛ ለዚያ መልስ እንሰጣለን። ቀጥል ዶክተር፣ የምቀጥል ከሆነ ትምህርቱ ላይ አሁንም ቀሲስ እንደዚህ አድርገውናል ጆሲ ካልክ ቶፒኩ ላይ ማውራት አትፈልግም ማለት ነው። ይበቃሃል። ከሌላ ሰው ጋር ሪሱ ላይ እንድታወራ እኛ ሪስ አይደለንም። እኛ ላይ እንዳታወራ አደራ። ስለ መጽደቅ አውራ። ቀጥል። አሁንም ደቂቃውን አስተካክልኝ። አመሰግናለሁ። አንደኛ ቆሮንጦስ ምዕራፍ 6 ቁጥር 11 እንደዚህ ይላል፣ ከእናንተም አንዳንዶቹ እንደዚህ ነበራችሁ ይላል። ኃጢአተኛ ነበራችሁ እንደማለት ነው። ነገር ግን በጌታ በኢየሱስ ክርስቶስ ስም በአምላካችንም መንፈስ ታጥባችኋል። ፓስቴንስ ነው። ተቀድሳችኋል፣ አሁንም ጸድቃችኋል። እንደዚህ አይነት ጥቅሶች መጽሐፍ ቅዱስ ውስጥ ሞልተዋል። ጳውሎስ ይህን እየተናገረ ያለው ለቆሮንቶስ ቤተክርስቲያን ነው። የቆሮንቶስ ቤተክርስቲያን አማኞች ደግሞ በመካከላቸው ብዙ ኃጢአትን የሚለማመዱ ሰዎች ነበሩ። ነገር ግን እንደ ክርስቲያን ሰዎቹ ጸድቀዋል፣ ታጥበዋል፣ ተቀድሰዋል። የሚቀጥል ስራ አለ። ነገር ግን ጽድቅን በተመለከተ በፓስት ቴንስ ነው ያቀረበው። ጸድቃችኋል ነው የሚለው። አልፏል፣ ይሄ ነገር ተከናውኗል ነው የሚለው። ይሄን የሚለው ከሰዎቹ ሜሪት የተነሳ ከሰዎቹ ኮንትሪቢዩሽን የተነሳ አይደለም። እግዚአብሔር በልጁ በኢየሱስ ክርስቶስ በመስቀል ላይ ከሰራው ስራ የተነሳ ጸድቃችኋል ይላል። አሁንም እዚህ ያላችሁ ሰዎች ካመናችሁ ጸድቃችኋል። ከዛስ የኃጢአት ውስጥ ነገር የሚል ጥያቄ ማንሳታችሁ አይቀርም። ለዚህ ሁለት መልስ ነው ያለው። አንደኛ ፖዚሽናል ሳንክቲፊኬሽን የሚባል አለ። መምህር ቀሲስ ሚዩት አድርጓት። ፖዚሽናል ሳንክቲፊኬሽን ማለት ነው አንድ ሰው ካመነ በኋላ ጌታ ፍጹማን አደረገው ይላል። ዕብራውያን ምዕራፍ 10 ቁጥር 14 ላይ ፍጹማን አድርጓችኋል፣ እዚህም ጋር ታጥባችኋል ይላል። ስለዚህ ፓስቴንስም ጭምር ነው። ፖዚሽንህ እግዚአብሔር እኔን ሲያየኝ ዳንኤል አምኗል፣ ኦኬ፣ ጸድቋል፣ ኦኬ፣ ተቀድሷል ይልና ግን መቀደስ ግን ኮንቲኒዩስ አስፔክትም አለው። ኃጢአትን እያሸነፉ መሄድ፣ ጌታን እየመሰሉ መሄድ፣ በአእምሮ መታደስ መለወጥ ዕለት ዕለት ማለት ነው። ስለዚህ ጌታ በመስቀል ላይ ጻድቅ ብሎኛል፣ ፖዚሽናሊ ተቀድሳል ብሎኛል። ዕለት ዕለት ግን ጌታን እየመሰልኩ እጓዛለሁ ማለት ነው። አሁን ለተናገርኩት ነገር በጣቴ እየነካው ማሳያቸው መጽሐፍ ቅዱስ ጥቅሶች አሉ። ይሄ ደግሞ የእምነታችን መገለጫ ነው ማለት ነው። ስለዚህ እኔ አሁን ጻድቅ ነህ ስትሉኝ፣ አዎ። ለምን? መጽሐፍ ቅዱስ ጸድቀሃል ስለሚለኝ። ተቀድሰሃል? አዎ። ዕብራውያን 10:14 ላይ ፍጹማን አድርጓችኋል። ስለዚህ ክርስቲያን የሆነ ሰው በሙሉ በእግዚአብሔር አይን ሲታይ ፍጹም ነው ማለት ነው። ለምን? መስቀል ላይ ከተሰራው ስራ የተነሳ። ከዛስ ፕሮግሬሲቭሊ ደግሞ እየተቀደሰ ጌታን እየመሰለ ዕለት ዕለት እየተለወጠ ይመጣል ማለት ነው። ስለዚህ አንድ ክርስቲያን ሲኖር በኃጢአት እየተጨማለቀ ነው የሚኖረው? ኖ፣ እሱን እያሸነፈ ለምን? ኃጢአተኝነትን የሚያስክድና ዓለማዊ ምኞትን የሚያስንቅ የተገለጠ ጸጋ አለ። እሱ ጸጋ ኃጢአት እንድናሸንፍ ያደርገናል። ጸጋው ነው። ስለዚህ የኔ ፍቃድ የለም አለ። የኔ ፍቃድ ጸጋውን ስቀበል ጸጋው ደግሞ ይሄን እንዳሸንፍ ያደርገኛል። ስለዚህ ጠቅለል ስናደርገው እኔ ጸድቅ ያለው ግን እየተቀደስኩ ሄዳለሁ። በዚህ መልኩ ተረዱ። ቴንክ ዩ። ይቅርታ፣ እኔ ልገባ ነው። በጣም ይቅርታ። አሁን ያወራኸው
ስለ የክርስቶስ ጽድቅ ስለመቆጠር የመጀመሪያ የጠቀስከው ጥቅስ አውጣው። በቅደም ተከተል የጠቀስከው ጥቅስ በአምላካችንም ኦኬ በኢየሱስ ክርስቶስ ስም በአምላካችን መንፈስ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል ነው የሚለው። ኦኬ መታጠብ ነው የመጀመሪያው ስቴፕ እዚህ ጋር የሚያሳየውም ራሱ። ኦኬ ስለዚህ አሁን ጀስቲፊኬሽን የክርስቶስ ጽድቅ ተቆጥሮልናል የሚለውን አውት ኦፍ ቶፒክ ነው ያወራው። ጥቅሶቹም ከዚያ ውጭ የሚያወሩ እንዴት ነው የክርስቶስ ጽድቅ የተቆጠረልህ የሚለውን አብራራልን። የክርስቶስ ጽድቅ የተቆጠረ ሲባል በመታጠብ ነው? እንደዚያ ነው ዶክተር? አሁን ይህን ጥቅስ ያመጣኸው የክርስቶስ ጽድቅ የተቆጠረልኝ በአምኜ በመታጠብዬ ነው ብለህ ነው የምታምነው? መጽሐፍ ቅዱስ ስለታጠባችሁ አይልም የሚለው ጥቅሱ ይኸው ጥቅሱ ጥቅሱን ላውጣ አንዴ ራስህን በትልቁ ላድርግ። ያው የራስህን ጥቅስ ነው፣ ሌላ ጥቅስ አላወጣሁኝም። የራስህ የሰጠህን ጥቅስ ግን እኔ እጠቅሳለሁ። ኦኬ ይኸው የሰጠህን ጥቅስ አንደኛ ቆሮንቶስ ምዕራፍ 6 ይኸው እንደምታየው ቁጥር ስንት ነበር ያወጣህልን? 11 ይኸው ከእናንተም አንዳንዶቹ እንደነዚህ ነበራችሁ፣ ነገር ግን በጌታ በኢየሱስ ክርስቶስ ስም በአምላካችን መንፈስ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል። በማን ስም? በማን መንፈስ? በኢየሱስ ክርስቶስ ስም በአምላካችን መንፈስ ይላል እና ምን ብላችሁ ታጥባችኋል ነው የሚለው። በነገራችን ላይ ይሄ የሚያወራ ቆሮንቶስ 5 ላይ ያ የአባቱን ሚስት እንኳ ያገባ የተባለ እናንተ ቅዱሳን ናችሁ በክርስቶስ እናንተ የእግዚአብሔር ቤተ መቅደስ ናችሁ እያለ የሚመጣበት ክፍል ነው እና እናንተ ቅዱስ በክርስቶስ ደም የጸደቃችሁ የእግዚአብሔር ቤተ መቅደስ የሆናችሁ ሰዎች አመፀኞ እንዴት እንደዚህ ያለ ዝሙትን፣ ሴሰኝነትን፣ አመንዝራነትን፣ ቀራጭነትን እንዲህ ያሉ የሚሰሩትን ሰዎች የእግዚአብሔር መንግስት አይወርሱም ብሎ ነው ከዚያ በኋላ ስለመቀንተን የመጣንበትን መንገድ የሚያሳየው። ያንተ ጀስቲፊኬሽን በመታጠብ ነው አይደለም? ጀስቲፊኬሽን በመታጠብ ነው ወይንስ የክርስቶስ ጽድቅ በመቆጠር ነው? በጠቀስከው ጥቅስ መሰረት ባመጣው ጥቅስ መሰረት አብራራለን። ኢምፒውትድ ራይቸስነስ የሚለው ሌላ ቦታ በስነ ስርዓት ተቀምጧል። ሌላ ቦታ አይደለም። የመጀመሪያ ጥቅስ አንተ ማስረጃ አድርገህ ያመጣው ይሄንን ነው። ሌላ ቦታ አንሄድም። ያንተን ጥቅስ ነው ያመጣ ነው። ይሄ የሚያሳየው ኦኬ የክርስቶስ ጽድቅ ይቆጠረናል ለሚለው ትምህርታችሁ ያመጣው ጥቅስ ታጥባችኋል የሚል ነው። ዶክተር ዳንኤል ታጥባችኋል የሚል ነው። በመታጠብ ነው ወይ ጀስቲፊኬሽን እናንተ ጋር ነው? ጥያቄው እሱን ነው እያሳየው ያለሁት። በመጀመሪያ ደረጃ አሁን ያነበቡት ክፍል ስለታጠባችሁ ጸደቃችሁ አይደለም የሚለው። ታጥባችኋል፣ ተቀድሳችኋልና ጸድቃችኋል ብሎ ጎን ለጎን ነው እንጂ ያስቀመጣቸው ኮዝ ኤንድ ኢፌክት ወይም ደግሞ አንዱ ከአንዱ ይቀድማል ብሎ አላስቀመጠው። አይደለም መጽሐፍ ቅዱስ እኮ ነው የሚለው። መጽሐፍ ቅዱሱ መታጠብ እያመጣው ያለው እኮ መታጠብ ሰው ስለታጠባችሁ ጸደቃችኋል። በነገራችን ላይ ኦርደሩ ትክክለኛ ኦርደር ነው። ልታስተካክልለት ጳውሎስን ከሞከርክ ተሳስተሃል። ታጥበሃል አለ፣ ተቀድሰሃል፣ ጸድቀሃለሁ እያለ ያለው መታጠብ፣ መቀደስ፣ መጽደቅ ነው እዚህ ጋር የሚያሳየው። በማን? በኢየሱስ ክርስቶስ ስም በአምላካችን መንፈስ ነው የሚለው። በነገራችን ላይ በአምላካችን መንፈስ የሚለው ራሱ የሚያሳየው ይሄ መታጠብ በውሃና በመንፈስ ስለሆነው መታጠብ እያወራ እንደሆነ ምንም ጥያቄ የለውም። እምነት በኢየሱስ ክርስቶስ ነው፣ እውነት ነው። ምክንያቱም በተሰቀለው ማመን አለብን። የሐዋርያት ሥራ ምዕራፍ 2 ቁጥር 38 ራሱን ነው ይህንን የሚያብራራው። ኦኬ ንስሐ ግቡ ኃጢአታችሁ ይደመሰሰን በኢየሱስ ክርስቶስ ስም ሲል ምን ማለት ነው? የምናምንበት ስም እሱ ስለሆነ የሞተው የተሰቀለው የምንንበት ህይወት፣ እውነት፣ መንገድ ስለሆነ ኦኬ። ቀሲስ ኦርደሩ እኮ ሁሉም ፓስት ስለሆነ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል ሁሉም ኤግዛክትሊ ፓስት አንደኛ ፓስት ነው። ሁሉም የሚያደርገው እንደውም የኛን ፖይንት ነው። ኤግዛክትሊ እሱን ነው። እንዴት ነው የእናንተን እንትን የሚያደርገው? እንዴት ነው የሚያደርገው? ኦልሬዲ እኮ እናንተ አልጸደቅንም አልተቀደስንም ነው የምትሉት። መታጠብ ጋር ቆይ የአንተ ትምህርት ቆይ ዶክተር ጀስቲፊኬሽን የአንተን ትምህርት ይደግፍልኛል ብለህ ስታመጣ ጀስቲፊኬሽን ወይንም መጽደቅ በመታጠብ ነው ብለህ ታምናለህ ዶክተር? አምናለሁ። በመታጠብ አንድ ሰው ወደ ጌታ ሲመጣ በደሙ ይታጠባል፣ ከዛም በኋላ ይጸድቃል፣ ጻድቅ ይሆናል። ከዛም በኋላ ሪጀነሬት ያደርጋል።
ነው ያለ ነቀፋ ከመታጠብ በኋላ ነው ጽድቅ? መታጠብ ማለት እኮ በደሙ ነው የምንታጠበው አይደል እንዴ? እኮ ታዲያ ከሱ በኋላ ነው ጽድቅ? ታዲያ አንድ ሰው ኃጢአቱ ሳይታጠብ እንዴት ነው ጻድቅ የሚባለው? ኦኬ፣ ስለዚህ ጀስቲፊኬሽን መጀመሪያ አይደለም ማለት ነው። አንድ ሰው መጀመሪያ ያምናል፣ ካመነ በኋላ ጌታ ያጥበዋል፣ ከታጠበ በኋላ ጻድቅ ይሆናል ማለት በጣም አብሮ ያለ ነገር ነው፣ ይነጻል ማለት ነው። ስለዚህ ሎጂካል ፕራዮሪቲ ስንሰራ በሎጂካል ፕራዮሪቲው መሰረት ጀስቲፊኬሽን ሁለተኛ ነው የሚመጣ ማለት ነው ከመታጠብ ቀጥሎ። መጀመሪያ መስማት አለ፣ ቀጥሎ ደግሞ ጌታ በደሙ ያጥበዋል፣ ቀጥሎ ሪጀነሬት ያደርጋል፣ ቀጥሎ ሳንቲፊኬሽን ይቀጥላል። ኖ ሳንቲፊኬሽን አይደለም፣ ቆይ መጽደቅ ነው እንጂ ጀስቲፊኬሽን ለመጀመሪያ ደቂቃ 3 ደቂቃ ስጡኝና ላብራራላችሁ። ሶሪ ደቂቃ 3 ደቂቃ ስጡኝና ላብራራላችሁ። በቃ እኔ በእውነት አንድ ጊዜ ታይም ልስትሩ ሲናገር አንድ ጊዜ እሺ እናገር። በነገራችን ላይ ቆይ እሺ እንሰጣለን ዶክተር 5 ደቂቃ እንሰጣለን፣ 5 ደቂቃ እንሰጣለን። ግን አሁንም የምጠቅሰውን ጥቅስ እኔ ሌላ ፈቀቃለ የምትጠቅሰውን ጥቅስ ነው የማወጣው። አሁኑን ኦርደር ዳኒ ድል ይሰጠውና ያብራራው እስኪ። ጀስቲፊኬሽን በፊት መታጠብ አለ፣ ስንት ደቂቃ ልስጣው? ጀስቲፊኬሽን ይመጣል የሚለውን ያብራራልን። በጣም ጥሩ። በነገራችን ላይ አሪፍ ጥቅስ ነው የሰጠልኛ። 3 ደቂቃ። እሺ ቀጥል። ቴንክ ዩ። አንድ ሰው ወንጌልን ይሰማል። ወንጌልን ሰምቶ ባመነ ጊዜ ጌታ ዝም ብሎ አይደለም ጻድቅ የሚለው፣ ኃጢአቱን አጥቦለት ነው። ስለዚህ መታጠብ ማለት በደሙ የሆነ መታጠብ ነው ማለት ነው። በደሙ እንደታጠበ ልብ አድርጉ። በእግዚአብሔር አይን ሰመልተነስሊ ነው የሚሆነው። ግን ነገሮቹን ሲኩዌንሻሊ ስናያቸው፣ ብሬክዳውን ስናደርጋቸው እግዚአብሔር ኃጢአቱን ያጥብለታል መጀመሪያ ላይ በደሙ። ልክ በደሙ የታጠበ ሰው ደግሞ ያለ ነቀፋ ነው የሚሆነው፣ ያለ ነቀፋ። ይሄ ደሙ የማን ነው? የኢየሱስ ነው። ስለዚህ በደሙ የታጠበለት ሰው ያለ ነቀፋ ነው የሚሆነው። ማንም በክርስቶስ ቢሆን ነቀፋ የለበትም ይላል። አሁን አዲስ ፍጥረት ይላል። if anyone is in Christ he has no ቃሉ አልመጣልኝም። ሮሜ ምዕራፍ 8 ላይ ነው ያለው። ማንም ኩነኔ የለባቸውም የሚለው ቃል ማለት ነው። አልመጣልኝ ቃል በቃል እንትን አላደረኩትም። ስለዚህ አመፃው ይሰረይለታል፣ ኃጢአቱ ይደመሰስለታል፣ በእግዚአብሔር ፊት ትክክል ነው ማለት ነው። ስለዚህ ጻድቅ ነው ማለት ነው። ይሄ ጻድቅ የሆነ ሰው ደግሞ አሁንም በቅርብ ርቀት ያለ ነው በእግዚአብሔር አይን። ለኛ ለማውራት ስንል ነው ብሬክ ዳውን ማድረገው። ዳግም ይወለዳል። ኃጢአተኛ አይደለም ዳግም ይወለደው። ይሄ ጻድቅ የሆነ ሰው በእግዚአብሔር ፊት ትክክል የሆነው ሰው ዳግም ከተወለደ በኋላ ሳንክቲፊኬሽን ይቀጥላል። ስለዚህ ሲኩዌንሻሊ ስናያቸው መስማት አለ፣ ማመን አለ፣ ከዛ መታጠብ አለ፣ ከዛ ጻድቅ መሆን ማለት አለ። ጻድቅ መሆን ማለት ትክክል መሆን ማለት ነው። ይሄ ትክክል የሆነው ሰው ደግሞ በእግዚአብሔር አይን ፖዚሽናሊ ተቀድሷል። ግን ይሄ መቀደስ ኮንቲኒዩስ ነው፣ ቀጣይነት ያለው ነው። ዕለት ዕለት እየተቀደስን ነው የምንሄደው። ስለዚህ ጽድቅ ማለት በእግዚአብሔር ፊት ትክክል መሆን ማለት ነው። በቃ እከሌ ጸድቋል የሚለው ራሱ እግዚአብሔር ነው፣ ከሰውየው የተነሳ አይደለም። መቀደስ ግን ፖዚሽናሊ ያው ቅዱስ ነው ፖዚሽናሊ። ሰውየው ግን ዕለት ዕለት ጌታን እየመሰለ እየተቀደሰ ይመጣል ማለት ነው። ስለዚህ እንደዚህ ይላል። ተጨማሪ አንድ ጥቅስ ልጥቀሳችሁ። ሮሜ ምዕራፍ 4 ከ6 ጀምሬ ላንብብላችሁ። እንደዚህ ደግሞ ዳዊት እግዚአብሔር ያለ ስራ ጽድቅን ስለሚቆጥርለት ኢምፒውትድ ራይቸስነስ፣ ስራ ሳትሰራ አንድ ሰው ጽድቁ ይቆጠርለታል። አሁን ቅድም ባልኩት ፕሮሰስ ማለት ነው። ስራ ሳልሰራ ጽድቁ ይቆጠርልኛል። ምንም ሳልሰራ በቃ ጻድቅ ይባላል፣ ይቆጠርልኛል። መስራት አይጠበቅብኝም። መጽሐፉም ቃል በቃል እንደዚህ ነው የሚለው። እንደዚህ ዳዊት ደግሞ እግዚአብሔር ያለ ስራ ጽድቅን ስለሚቆጥርለት። ስለዚህ እግዚአብሔር እኔን ሲያይ ወይም እናንተን ሲያያችሁ ያለ ስራ ጽድቃችሁን ይቆጥርላችኋል። ስለዚህ ጻድቅ ትባላላችሁ። ያለ ስራ እንዲሰመርበት እፈልጋለሁ። ስለዚህ እኛ ጻድቅ ስንባል ያለ ስራ ነው፣ መጽሐፍ ቅዱስ ስለሚል ማለት ነው። ቴንክ ዩ። ረጅም ማውራት ይችላል አክቹዋሊ፣ ግን ያው ጊዜው አጭር ስለሆነ ዳኒ አስተምሮ መሰረት የፕሮቴስታንት አስተምሮ ወይም የፔንቴኮስታል አስተምሮ መሆኑን ዳኒ ኮንፊርም ያደርግልናል። ከጀስቲፊኬሽን በፊት መታጠብ፣ ከኃጢአት መታጠብ አለ። ከዚያ በኋላ ነው ጀስቲፊኬሽን የሚመጣ። ጀስቲፊኬሽን የመጀመሪያ ሎጂካሊ የመጀመሪያው ፕራዮሪቲ ሳይሆን
ሁለተኛው ነው እያለን ነው። እንደዛ ነው አይደል ዳኒ? አሁንም የሰማሁት ደግሜ መጀመሪያ አንድ ሰው ያምናል፣ ከዛም በኋላ ባመነ ጊዜ ኃጢአቱ ይታጠባል። ኃጢአቱ ከታጠበ በእግዚአብሔር ፊት ትክክል ነው፣ ጻድቅ ነው፣ የሚነቀፍበት ነገር የለበትም፣ ኩነኔ የለበትም። በቃ ፐርፌክት ነው። ከዚህ በላይ ፐርፌክሽንም የለም። ከዛ ግን ሳንክቲፊኬሽን ፖዚሽናሊ ተቀድሷል ይባላል ዕብራውያን 10:14። ከዛ ግን ዕለት ዕለት እየተቀደሰ ጌታን እየመሰለ እያሳየ ብርሃኑ እየበራ ይመጣል ማለት ነው። ኃጢአትን እየናቀ ማለት ነው። ኃጢአት መታጠብ ሳንክቲፊኬሽን ነው አይደለም? ኃጢአትን መታጠብ ሳንክቲፊኬሽን ነው፣ መብራራት አለበት። ሳንክቲፊኬሽን ማለት ነው መቀደስ አይደለም? ኃጢአት መታጠብ እኮ መቀደስ ማለት መለየት ጭምርም ነው እኮ። ኃጢአቱ መታጠብ አንድ ሰው ኃጢአቱ በክርስቶስ ደም ሲታጠብለት እየተቀደሰ ነው አይደለም? ያ በመንፈሱ ሲታጠብ ዕለት ዕለት እየተቀደሰ ይመጣል። ይሄ ግን የመጀመሪያውን ቅድም ባወራ ነው። አሁን መጀመሪያ ሲታጠብ አምኖ ሲታጠብ መታጠቡ መቀደስ ነው። መታጠቡ ራሱን ቢችል መልካም ነው። ለምን የቃሉን ትርጉም ራሱ ያዛንፈዋል። ጀስቲፊኬሽን ከሱ በኋላ ነው የሚመጣው። ሳንክቲፊኬሽንም ካልሆነ ምን ውስጥ ነው ታዲያ የሚመደበው? አንድ ሰው ባመነ ጊዜ በደሙ ይታጠብ የለ እንዴ? ወዲያው እኮ ነው የሚታጠብ። እሱ መታጠብ ከምን ውስጥ እንመድበው? ከሶስቱ ውስጥ ራሱን ችሎ ለምን አይቆምም? ለምን የአንዱ ክፍል ይሆናል? አራተኛ ይሆን ነው? ይሄ ትክክል እኮ ነው። በጣም ትክክል ነገር እኮ ነው። አንድ ሰው ባመነ ጊዜ ነገረ ድነትን በሶስቱ ውስጥ ፕሮቴስታንቶች እንደምታጠቃልሉ ስለምሰማ አይ መምህር በረከት የአዳም ስንኝ ተረስቷል። በነገራችን ላይ በዶክተር ወደ እሱ እንመጣለን። ቀሲስ ወደ ላይ ከላይ የላኛዋ ስንኝ ናት የምትወክላት ከታች። ስለዚህ ዳኒ ብቻውን ካስቀመጥነው ደግሞ በደሙ መታጠብ ጀስቲፊኬሽን፣ ሳንክቲፊኬሽን እና ግሎሪፊኬሽን እንበል አራት። ያው እዚህም ጋር መብራራት ስላለበት ደቂቃ ሊሰጠኝ ይገባል። አንድ ሰው በደሙ ታጠበ ማለት ምን ማለት ነው? ኃጢአተኛ ነበረ። ኦኬ፣ እግዚአብሔር ሲያየው ሁሉ ጠፍቷል፣ ሁሉ ኃጢአተኛ ነው። ይሄንን ኃጢአት መደምሰስ ይባላል። ኃጢአቱ በተደመሰሰ ጊዜ ግን እግዚአብሔር ሲያየው ያ ሰው ትክክል ነው፣ በእግዚአብሔር ፊት ትክክል ነው፣ ኩነኔ የለበትም። ስለዚህ ጀስቲፋይድ ነው ማለት ነው። እያወራን ያለ ነው በማይክሮ ፕሬሲሽን ወይም ደግሞ ነገሩን በማይክሮስኮፒካሊ ስናየው መስማት አለው፣ መታጠብ አለው። ኃጢአቱ ሲታጠብለት ኃጢአቱ መታጠቡ ከሆነ ጀስት ያስባለው ይሄ ኢምፒውቴሽን ሳይሆን ሆኗል እኮ በቃ ጻድቅ ሆኗል ማለት ነው። ሰው ኃጢአቱ ሳይታጠብለት በእግዚአብሔር ፊት ጻድቅ መሆን ይችላል እኮ ኃጢአቱ ሳይታጠብለት። እንደ ሉተር እኮ እንደዛ ነው የሚለው። ፎረንሲክ የሚባለውን ነገር የተረዳው አልመሰለኝም። ፎረንሲክ የሚለው ዲክላሬሽን ማለት እኮ ነው፣ ኤክስተርናል ዲክላሬሽን ነው እኮ። አሁን እኔ እኮ በመምህር በረከት ከታች እየጻፍኩ ነበር። አሁን እሱ ያስተማረው የእኛን ትምህርት ነው። ባይዘው ይሄ እንትን ነው አሁን የተናገርኩት ትክክለኛ ነው። ዶክተር ይኸው ከላይ አስቀምጦልሃል እንትና ወንድማችን። ለካሪሱ ነው የጠቀስከው ቅድም አንተ። እኔ ሳላየው ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል ስኒውን የምታየው ነው። እና ዶክተር ትክክል ነው። አሁን ትምህርትን ያውን ግን ከእናንተ ትምህርት ጋር በ360 ዲግሪ እየተገለበጠ ነው ብዬ ነው የማስበው። እንዴት ነው የሚሆነው? እኔ ራሴ እያስረዳሁኝ ይህን ነገር እየሰማችሁ የእናንተ አይደለም ለምን የምትሉት? ሰው ኃጢአቱ የሚታጠበው መቼ ነው? ከጀስቲፊኬሽን በፊት የኃጢአት መታጠብ አለ የሚል የፕሮቴስታንት ትምህርት እንዳለ እኔ አላቅም። ዳኒ በእውነት አዲስ ነው ዛሬ ሰማሁ። ኃጢአቱ ሳይታጠብ ጻድቅ ይባላል? ሉተር እኮ እንደዛ ነው የሚለው። ፎሬንሲክ ነው። እርስዎ ነው የጠየቅኩት። ሉተርን ተውትና እርስዎ አንድ ሰው ኃጢአቱ ሳይታጠብ ዝም ብሎ በእኛማ አይባልም ዳኒ፣ በእኛማ አይባልም እና በእኛስ ይባላል። ከሪፎርመሮች ሉተርን ጥለንማ እንዴት እናወራለን? ጌታዬ ተው እንጂ በእኛማ አይባልም። አላግባብ ከት እያደረጋችሁኝ፣ አንድ ከታይም ጋር እየሰማችሁ አይደለም፣ ሁለት የተለያየ ሰው ነው ያወራው፣ ሶስት ይህ ትክክል አይደለም። ቀጥል። ይቅርታ ብሮስኪ ሉተራን የሚለውን ኮሜንት ላይክ የፕሮቴስታንት ትምህርት እንዳልሆነ እያልክ ያለው ዳኒ ማለት ነው። ችግር የለውም። እኔ እኮ ከታይምለስ ትሩዝ ጋር እስቲ ግን አውራ፣ ከታይምለስ ትሩዝ ጋር አውራ። ፕሮቴስታንት ነው ታይምለስ ትሩዝ አይደለም ዳኒ፣ ይኸውልህ ችግር የለውም። ፕሮቴስታንት ነው አይደለም? መጀመሪያ ነገር አይደለሁም። እኔ ክርስቲያን ነኝ፣ ኦርቶዶክስ። ስለዚህ ራስን ችለህ ታወራለህ ማለት ነው። ሁለት እሺ፣ ችግር የለውም። ግን እዚሁ ላይቭ ላይ ራሱ ሜይ ቢ አዳም ላይ ሪከርዱ
ስለሚኖር ችግር የለውም። ሁለት ነገር ነው የተናገርከው፣ ቅድም አይቻለሁ። የመጀመሪያው ዙር ላይ ስታብራራ ያ ሰው ይጸድቃል አልክና በእግዚአብሔር ፊት ከጸደቀ በኋላ እሺ ኃጢአቴስ ብሎ ይጠይቃል አልክ። ቃል በቃል ከጸደቀ በኋላ ከተሳሳትኩኝ ይታረማሉ። ከጸደቀ በኋላ ኃጢአቴስ ብላችሁ ትጠይቃላችሁ። ያኔ ደግሞ ሳንክቲፊኬሽን ይመጣል። ያ ሰው ይቀደሳል፣ ኃጢአቱ ይታጠብለታል አልክ። ስለዚህ ከኃጢአት መንጻትን ሳንክቲፊኬሽን ጋር ነበር መጀመሪያ ላይ ያደረግከው። ዴን መምህርና ቀሲስ ገብተው አወሩ። ከዛ ለሁለተኛ ዙር ደግሞ ስታመጣው ምን አልክ? ገለበትከው ማለት ነው። ልክ መጀመሪያ ላይ ከኃጢአቱ ነስቶ ነው ጻድቅ የሚባለው አልክ። ስለዚህ ሁለቴ ነው ፖዚሽንን የቀየርከው። መጀመሪያ ላይ አልቀየርኩም፣ ላስረዳ። በመጀመሪያው እያወራ ያለሁት አክቹዋል ሲንን አልነበረም። አክቹዋል ሲን የሚባል አለ። አንድ ሰው ደግሞ ወደ ጌታ ከመምጣቱ በፊት የሚኖረው ኃጢአት አለ። ስለዚህ ኃጢአቴስ ማለት ነው። እኔ እኮ አንድ ሰው ባመነ ጊዜ ሌባ ነኝ፣ እንደዚህና እንደዛ ኃጢአት የምለማመድ ሰው ነኝ፣ እንዴት አድርጌ ጻድቅ እባላለሁ ብሎ በሚጠይቅበት ጊዜ ኢሹ ኦፍ ሳንክቲፊኬሽን ሰርፌስ ያደርጋል። ስለዚህ ስለ አክቹዋል ሲን እና ከዛ በፊት ጌታን ባለማወቃችን ምክንያት ስላለው ሲን ነው እያወራው ያለው። ስለዚህ ሁለቱ ነገሮችን ላምፕ አድርገህ ነው እየከሰስከኝ ያለው። እኔ በምንም አልከሰስኩም። ቆይ አክቹዋል ሲን ማለት ነው ወይ ትርጉሙ አልገባህም? አክቹዋል ሲን ምንድን ነው ንገረኝ። አይ ችግር የለውም ገብቶኛል። ከገባህ ክስህን ታነሳለህ ማለት ነው። ከገባህ ክስህን ታነሳለህ ማለት ነው። ቆይ መጀመሪያ ላይ ከኃጢአቱ የሚታጠበው ከአክቹዋል ሲኑ አይታጠብም? መጀመሪያ ላይ ሳይጸድቅ በፊት አክቹዋል ሲን እኮ ማለት እኔ ከዳንኩ በኋላ አንተን ሰድቤ በወርድ የምሰራው ኃጢአት እኮ ማለት ነው። ከጌታን ከመቀበል ጋር ግንኙነት እኮ የለውም። ስለዚህ መጀመሪያ ላይ ከኃጢአቱ የሚነጻት ጀስቲፊኬሽንም እንዳልከው ጀስቲፊኬሽን ሳንቲፊኬሽንም ግሎሪፊኬሽንም ሳይሆን አራተኛ ሳይር ነው ማለት ነው። አይደለም፣ አልተረዳውም። ታይምለስ አልተረዳውም። መጀመሪያ በደንቡ ተረዳ። እሱ እያለ ያለው ሰው ጌታን ከተቀበለ በኋላ በክርስቶስ ካመነ በኋላ በሚኖረው ህይወት ላይ ኃጢአት ቢሰራ የሚለውን አክቹዋል ሲን ያለው ገባኝ ዶክተር፣ ከስር ያለው ዶክተር እሱን እኮ ሳንክቲፊኬሽን አለው ተረድቼዋለሁ። ይሄኛውን ከጸደቀ በኋላ የሰራውን በሳንክቲፊኬሽን ይጠፋለታል፣ ችግር የለውም፣ እሱን ተረዳሁት። መጀመሪያ ላይ ግን የነበረውን ሳይጸድቅ በፊት የነበረውን አይነት ኃጢአት ብሎ ለይቶታል። አክቹዋል ሲን እያለ ያለው እሱ ከጸደቀ በኋላ እየሰራ ያለውን ኃጢአት ስለሆነ ከዛ ፊት አሁን ንስሐ በገባ ኃጢአቱን በተናዘዘ ጊዜ ያን ጊዜ ጀስቲፋይድ ይሆናል። ጀስቲፊኬሽኑን እዛ ካረገ በኋላ ቀጥሎ ያለውን ነው እያሳየ ያለው። አሁን አይ ዶንት ኖ ማለት እንዲህ የሚያሻማ ነገር አይደለም ሳየው እኮ። አይ ጀስቲፋይድ ይሆናል አልከኝ አይደል? ልክ አሁን ጀስቲፋይድ የሆነበት ሰዓት ላይ ከዛ ፊት ያለውን ኃጢአቱ ተሰርዮለታል፣ ጠፍቶለት ነው ጀስቲፋይድ የሆነው። ሶ ዋት ኢዝ ጀስቲፊኬሽን? ምን ማለት ነው ታዲያ? የቀደመው በደል መታጠፍ ኃጢአት ሁሉ ደግሜ አላስብም በእግዚአብሔር ችሎታ የቀደመውን ኃጢአት ስለመተው። ቆይ አሁን እናንተ የምታወሩት ይኸውላችሁ፣ ቆይ አንዴ ይቅርታ፣ የእኛን ትምህርት አሁን እነሱ ይኸውላችሁ፣ አሁን ቆይ ኤፍሬም ምናልባት ያወራል ብዬ አስባለሁ እንጂ አሁን የምታብራሩት ሁለታችሁም አሁን ከታችኛው ያለውም ዶክተር ከመታጠብ ጋር ጀስቲፊኬሽን በፍጹም አይገናኝም። የፕሮቴስታንት ትምህርት ከመታጠብ ጋር በየትኛውም መንገድ ማለት ነው አይገናኝም። የለም አሁን የምታወሩት የእኛን ትምህርት ነው። ቀሲስ እቺን ነገር ላንብብልዎት። በጣም ይቅርታ፣ ከብዙ ይቅርታ ጋር ቀሲስ ቲቶ ምዕራፍ 3 ቁጥር 5 ቆይ ቀሲስ እኔንም ተረዱኛ። ኃጢአት መታጠብ ጀስቲፊኬሽን ከሆነ ጀስቲፊኬሽን ፎሬንሲክ መሆኑ ይቀራል። አዎ የፕሮቴስታንት ስለ ጀስቲፊኬሽን ስታወሩ የእናንተ ጀስቲፊኬሽን ኢዝ ኤ ፎረንሲክ አክት ኦፍ ጋድ ነው። ጋድ ዲክላርስ ዘ ሲነር ራይትነስ የሚል ነው። ኢት ኢዝ ቼንጅ ኦፍ ሌጋል ስታተስ ነው፣ ኖት አን ኢነር ትራንስፎርሜሽን። ኦኬ አሁን እንስማማለን እኮ ቀሲሴን እንስማማለን እኮ ምንም አዲስ ነገር አልጨመሩም እኮ። አሁን አንድ ሰው ግን በደሙ ሳይታጠብ ዶክተር አንዴ ቆይ፣ በደሙ ሳይታጠብ ጻድቅ አይባልም። ቆይ አንዴ ዶክተር፣ አንደኛ ቆሮንቶስ ምዕራፍ 6 ቅድም ያወጣው ጥቅስ አንደኛ ቆሮንቶስ ምዕራፍ 6 ከቁጥር 10 ጋር ታጥባቸዋል፣ ተቀድሳቸዋል፣ ጸድቃቸዋል የሚለውን ጥቅስ ጠቅሶ ጀስቲፊኬሽን ያብራራ አንድ መጽሐፍ አንድ ፕሮቴስታንት ጥቀስልኝ። ከመታጠብ ጋር
በጠቅስለት ምን ትርጉም አለው? በጣም በዚህ ጉዳይ ላይ እኮ አይደለም። ይኸውልህ አሁን የተቸገርነው እኛ አንተ የምታወራው የእኛን ትምህርት ነው የምትጠቅሰው ጥቅስ ራሱ እኛ ጀስቲፊኬሽንን መጽደቅን ቆይ አንዴ ዶክተር አዳምጠኛ። ይኸውልህ እኛም ስናወራ የምናወራውን ጥቅስ ነው የምትጠቅሰው። እኛ የሐዋርያት ሥራ አሁን ስለ ጥምቀት ኢቭን ይሄ ታጥባችኋል የሚለውን ጥቅስ አባቶችም ያብራሩት ከጥምቀት ጋር አያይዘው ነው። የሐዋርያት ሥራ ምዕራፍ 2 ነው ቅድም የጠቀስኩት። ይሄ አንደኛ ቆሮንቶስ ምዕራፍ 2 እንትና 10 ቁጥር 10 ላይም ያለው የሚያወራ ስለመታጠብ ስለመቀደስና ስለመጽደቅ የሚያወራው የሚያሳየው በኢየሱስ ክርስቶስ ስምና በመንፈሱ ይላል። ታጥባችኋል ነው የሚለው። አታቋርጠኝ እንጂ እንዴ ቆይ እንጂ አታቋርጠኝ። ስለዚህ እኛ በስሙ እናምናለን። ኦኬ ወንጌል ይሰበካል እናምናለን። ስናምን ምንድን ነው የምናደርገው? በኢየሱስ ክርስቶስ ጴጥሮስ እንዳለው ነው የምናደርገው። በኢየሱስ ክርስቶስ ስም ንስሐ ግቡ ኃጢአታችሁ ይደመሰስ ዘንድ በኢየሱስ ክርስቶስ ስም አምናችሁ ተጠመቁ የመንፈስ ቅዱስ ጸጋ ትቀበላላችሁ ነው። ስለዚህ ኃጢአታችን በጥምቀት እንነጻለን፣ እንታጠባለን፣ ክርስቶስን እንለብሳለን። አሁን የምጠቅሳቸው ጥቅሶች በሙሉ የእኛን ትምህርት የሚያብራራ ነው። ኦኬ የእኛ ነው ካልከኝ ደግሞ ዶክተር ቆይ የእኛ ነው ካልክ ለመናገር አትቸኩል። መረጃ ለማውጣት ነው መቸኮል ያለብህ። የእኛ ነው እኔ ያልኩትን ትምህርት የእኛ ፕሮቴስታንት አባቶች እንደዚህ አብራርተውታል ካልክ አውጣና ከመታጠብ ጋር አያይዞ ጀስቲፊኬሽንን ያብራራ አምጣልን። ይኸው በትልቁ ላድርግህ። በመጀመሪያ ደረጃ ቀሲዬ የኛ ነው ማለት እርሶ አይችሉም። ለምን መሰሉትም አይችሉት። እርሶ ጭራሽ ጸድቅ ያለው ብሎ አልጸደቅንም አይደል የሚሉት? እርሶ እኮ አንጸድቅም ነው የሚሉት። ጸድቅ ያለው አይደለም። እሱ ያንተ ትምህርት ነው። ይኸውልህ ወነአምን በኃጢአተ ጥምቀት ለስርየተ ኃጢአት። እኛማ ኃጢአት በሚሰረይበት አሁን እሱ ጸድቅ ያለው ጻድቅ ነኝ ይላሉ። እርሶ እስቲ ጻድቅ ነኝ በሉ እስቲ። ጻድቅ ነኝ ምን ትቀልዳለህ እንዴ? ቴንክ ዩ አመሰግናለሁ። እሺ እንዴ ቀልደኛ እና በደንብ ነኝ እንጂ ካህን እኮ ነኝ። ግን የለውትም በቤተክርስቲያን ጸድቀናል የሚል ትምህርት የለም። እንዴት ነው ማስረጃ? ከመቼ ጀምሮ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እኛ ጻድቅ ነን ብለው ለአማኟ የምትሰጠው? ዳኒ የሚቀጥል ፕሮሰስ ነው እንጂ በሱ ኦርቶዶክሳውያን እሺ የኤፌሶን ጉባኤ ፔላጃን የተወገዘበት ጽድቅ ፓስተፎርም ያለውና ለወደፊት የሚቀጥል እንደሆነ ያስተማሩበት ጉባኤ ነው። ኦሪየንታል ኦርቶዶክሶች ናቸው እነሱ። ስለዚህ ኤፌሶን ጉባኤን በደንብ አድርገው ይቀበላሉ፣ ፔላጂዮስን ያወግዛሉ። እዚህ ውስጥ በነጻ ፍቃድ ብቻ ይጸደቃል ብሎ የሚል ፔላጃን የለም፣ በስራ ብቻ ይድናል ብሎ የሚል የለም። ስለዚህ በቃ ልክ እንደሚያምኑት ነው ዲል ማድረግ ያለብን። እኔም አለው ካቶሊክ ነኝ፣ እነሱም ኦርቶዶክሶች ናቸው። ኤፌሶን ጉባኤ በደንብ ነው የምንቀበለው፣ ካርቴጅ አለ ከዛ ፊት። ስለዚህ እዚህ ውስጥ ማንም ሰው የለም እንደዛ ብሎ የሚል ዳኒ። አይ እኔ ላረጋግጠለት። ቆይ እዚሁ ላይ ከኔ እምነት ከፈለክ ልንገር፣ እኔ ካህኑ ልክ በክርስቶስ ያመንሁ አምኜ ከኃጢአቴ በጥምቀት የነጻሁ የክርስቶስን ስጋና ደም በልቼ የዘላለም ሕይወት ያለኝ በግንዱ ላይ የተጣበቅኩ